ንቀውናል ደፍረውናል ብታምኑም ባታምኑም በቁማችን ሞተናል ነው አይደል ያለ እስከምሞት ድረስ ግን ማድረግ ያለብኝ ነገር አደርጋለሁ ለምሳሌ አስተር በዳኔ የአብይ ገርል ፍሬንድ ነበረች በዛ ያኔ እንግዲህ ያኔ ብዙ ናቸው እዛ አካባቢ ከአብይ ጋር አብሮ የሚሰበሰቡት በነገራችን ላይ አስተር በዳኔ አብይ ጠቅላይ ሚኒስቴር ሆኖም ቀጥታ ቤተ መንግስት ያለ ምንም እንትን መግባት ሞክራ ነበር እኔ መግባት አለብኝ ብላ አትከለክሉኝም ብላ ትንሽ እንትን ብላ ነበር ከዛ በኋላ አይ እንደዚህ አይሆንም እንደዚህ አታረጊም ተረጋጊ እናት ምናምን ተብላ ትንሽ ልትረጋጋ ተደረገ እዛ በኋላ የሆነ ሆኖ ብቻ ደጋፊ ሆነ ቀጠለች እና አርቲስቶች በዛን ያኔ ነው መሰብሰብ የጀመሩት ዳንኤል ክብረትም ያኔ ነው ከአብይ ጋር መገናኘት የጀመረው ከዛ አብይ ያው ከሳይንስና ቴክኖሎጂ ሚኒስቴር ከተባረረ በኋላ ለማ መገርሳ ወደ ኦሮሚያ ብሔራዊ ክልላዊ መንግስት መጥቶ እንዲሰራ አይ በወያኔ ነው የተባረረ ስለዚህ የትም ቦታ መሄድ የለበትም ኦሮሚያ መጥቶ ይቀጠር ተብሎ ተወሰነ ወደ ኦሮሚያ ወሰደው ለማ አስቴር በዳኔ የአብይ አህመድ ፍቅረኛ እንደነበረች አሁን ገና ከዶክተር ሚልኬሳ መስማቴ ነው እናንተ የነገር እውነት ይመስላችኋል ወይስ ምንድነው በርግጥ ብዙ ነገር ስትናገር ነበር መጀመሪያ ብዙ ትቀርብ ነበር ወደ መንግስት ምናምን ከጊዜያት በኋላ ግን ሀርሽ የሆነች ሄደች ለጠቅላይ ሚኒስትሩ አገዛዝ ለምን ተገፋች ነገር ብዙም ቀረቤታ የላትም አሁንም ግን ብዙ ከፖለቲካ ወርቃለች ማለት አይቻልም ምክንያቱም በዚህ በምክክር ኮሚሽን ውስጥ በመናምን ስታገለግል ስትሄድ ነበር ያው ኮኔክሽኖች ግን ብዙ ዲቨሎፕ አድርጋለች ራሷን በጣም ለአምላክ ዲቮት እንዳደረገች በጣም እንደተረጋጋች ሰው ምናምን አድርጋ የማቅረብ ነገሮች አሉ ነገር ግን የፓስት ላይፏ ግን በተለያዩ ጭፈራ ቤቶች ስትጨፍር የነበረች ቀስ በቀስ ወደ ፖለቲካው ምኑ የምትቀርብ እንጂ እንደምታዩት እንደ ምስኪን ራሷን ፕሬዘንት እንደምታደርገው አይደለም ቅርበት አላት ለአይዲዮሎጂዎቹም ለእንደገና የህወሓት መንግስት ታውግዝ ምናምን እንሰማለን ግን በፊትም ቢሆን ቅርበቱ ምናምኑ ስርዓት ውስጥ የነበራት አካሄድ ነበረ እና ይሄ ሊረሳ አይገባም አንዳንዴ ኢትዮጵያኒስት ግን መስላ በጣም ኢትዮጵያን በጣም እንደምትወድ ሌላ ነገር እንደማታስብ ምናምን አድርጋ መታ ነበር ግን የአንድ ብሔርና የአንድ ሃይማኖት ጉዳይ አድርጋ የኢትዮጵያን ችግር ደግሞ ፕሬዘንት ስታደርግ ደግሞ ዞር ብለን ደግሞ እናያታለን እና የተናገረችውን ንግግር ተናግሮ ሰው ዝም ብሎ በቀላሉ ይተዋል የሚለው ነገር ምልከታ የለኝም ኮኔክሽን ያላት ሰው ስለሆነች እንጂ በቀላሉ የምትተውናት ብዬም አላስብም ያ ነው እንግዲህ የኔ መረዳት እናንተ ምን ታስባላችሁ ኮሜንት ላይ አስቀምጡልኝ የአስቴር በዳኔ ጥላቻ ንግግር ትናንት የነበራትን የስነ ልቦና የበላይነት ለሀገር ተቆርቋሪነት ሳትፈራ ሀገራዊ ጉዳዮች ላይ የምትሰጣቸው ሂሶች ሰምተን ዛሬ እንደዚህ የበታችነት ስሜት ጭንቅላቷ ላይ ወጥቶ በስካር ሲያናዛት ማየት እጅግ ያሳፍራል እጅግ ያሳዝናል እንዲያው ለመሆኑ የንግግር በኦርቶዶክስና በአማራ ጥላቻ ላይ የተሰነዘረ የጥላቻ ንግግር ነው ወይ ብለን ስንጠይቅ እሷ ወከሉት የምትለው ማህበረሰብ ትናንት የሀገር ባለቤትነት ያልነበረው በኢትዮጵያ የሀገር ግንባታ ውስጥ ምንም ድርሻ የሌለው መጤ ነው ብሎ እንደ መሳደብ ጭምር ይቆጠራል እንደዛ ካልሆነ ለአንድ ብሔር የሀገር ባለቤትነት አሳልፋ ባልሰጠች ነበር የንግግር ብዙ የአማራ ተወላጆችና የኦርቶዶክስ እምነት ተከታዮች አስቆጣ ቢሆንም ሌሎች ብሔረሰቦችና የእምነት ተከታዮችም ይህን ንግግር እነሱ መጤ ናቸው ብላ በመሳደቧ ምላሽ ሊሰጡበት ይገባል ይህን ለማረጋገጥ ባለቅኔ መሆን አይጠበቅብንም ስለዚህ የወከለችውን ማህበረሰብ እኛም በኢትዮጵያ ታሪክ ድርሻ አለን በፍጹም የአንድ ብሔርና የአንድ ሃይማኖት ብቻ አይደለም አልነበረም ብሎ ሊቃወም ይገባል እንዲህ አይነት የጥላቻ ንግግር የተናገሩ ሰዎች መደበቂያ ሊኖራቸው አይገባም ሃይማኖቶችም የራሳቸው ቅደም ተከተል ቢኖራቸውም መጠናቸው ስፋታቸው ቢለያይም ሁሉም የራሳቸው አስተዋጽኦ አላቸው በነገራችን ላይ ለአስቴር በዳኔ የጠፋት አይደለም ከአስቴር ንግግር ጀርባ ጥልቅ ሴራ ስለተገመደ እንጂ ለእሷ ይህን መረዳት ቀላል ነው ትናንት ለእውነት ስትሟገት በነበረችው በእርሷ በኩል ቢነገር ተቀባይነቱ ከፍ ይላል ተብሎ ስለታሰበ የተነገረ ንግግር ነው የሚመስለው ይህም የኦርቶዶክሳውያን ሞት ህጋዊ የበቀል ምላሽ እየተሰጣቸው እንጂ ጥፋት አይደለም ተብሎ እንዲታመንና ግድያው ይበልጥ ተጠናክሮ እንዲቀጥል አስቴርን መሳሪያ አድርገው የተጠቀሙባት ይመስለኛል ያም ይሁን ይህ ግን መሳሪያ የማትመዝ ኦርቶዶክስ የሚደረግባት ሁሉን አቀፍ ዘመቻ ተጠናክሮ የሚቀጥል መሆኑን
አዋጁን በአስቴር በኩል እየሰማን ነው። ያ ካልሆነ ትናንት የሀገር ባለውለታ የራሷ ቀን መቁጠሪያ የሰጠች ኦርቶዶክስ ቤተክርስቲያን እያለች ያወደሰቻትን ዛሬ በዚህ ልክ ልትጠላት አትችልም። የእውነት ለመናገር ቲያትር ሰርተን የክብር እንግዳ አድርገን ለመጥራት ከምንመኛቸውና ከምንጠራቸው የጥበብ ሰዎች መካከል አንዷ ነበረች። የጥበብ ሙያ ዕውቀትን፣ የሰው ልጆችን ማህበራዊ እሴትና የፍቅርን የአንድነትን መሰረት የሚገነባ እንጂ በጥላቻ ንግግር ህዝብን ለማበጣበጥ የምትውል ሙያ አልነበረችም። ብዙ የጥላቻ ንግግር ተነግሯል። እንደዚህ መርዛማ ንግግር አልሰማውም። ስለዚህ አስቴር በዳኔ በህግ አግባብ ልትጠየቅ ይገባል። ምንድነው ያው አስደንጋጭ የሚያደርገው የእሷን ንግግር ከዚህ በፊት በደና ንግግሮች የምናውቃት ሰው ስለነበረች ነው ብዙ ሰው ያስደነገጠውና ያስከፋው። ማንም የገፋት ሰው የለም። እኛ ታግሰን ነው ምናምን አለ ጭራሽ እኮ ብላ ማንም የገፋት ሰው የለም። ማንም እሷን ያንቋሸሻት የለም። አክብሮ ነው ሁሉም ቦታ ሰጥቶ ነው ሲያያት የነበረው። በሰዓቱ ብዙ ደና ነገሮች የምትናገር ደና መጣጥፎች ምትጽፍ እንደዛ አይነት ሰው ተደርጋ ነው የምትታሰበው የነበረውና ሰደንሊ የሆነ ሚነካቸው ነገር አለ። አንዳንድ ሰዎች ምን እንደሆነ አይገባኝም። የታየ ቦጋለን ብንመለከት በተመሳሳይ በጣም ቦታ ተሰጥቶ ተከብሮ እንዴ አሜሪካ ሄዶ ተሳደድኩ ብሎ ስንት መከራ ደረሰብኝ ብሎ አሜሪካ እኮ ገብቶ ጽድት ብሎ ሲኖር የነበረው እኮ ሰዎች ደጎመውት ነው። ሲሚላር ላይ አስቴር በዳኔንም ደና ቦታ ያደረሳት በአርቲስት ሙያዋ ላይ ደና ገንዘብ እንድታካበት ያደረጋት እኮ ብታንቋሽሸው ማህበረሰብ ነው። ከኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የወጣ አብዛኛው እኮ አርቲስቱ በአርት ውስጥ ያለው በጥበብ ውስጥ ያለው በሙያ ውስጥ ያለው ሰው እኮ ኦርቶዶክስ ተዋሕዶ ክርስቲያን ነው እና ሰደሊ ልውጥ ይሉና ሌላ አይነት አስተሳሰብ ውስጥ ሌላ አይነት ርዕዮተ ዓለም ውስጥ ይገቡና ጥላቻ ውስጥ ይገባሉ። በዛ ላይ ደግሞ ጥላቻቸውን ደግሞ ጀስቲፋይ ያደርጉታል፣ አምላካዊ ያደርጉታል። ሁሉም ሰው የዘራውን ነው የሚያጭደው ምናምን ይሉና የሆነ ንጹሃን መገደላቸው መገፋታቸውን ምናምን ጀስቲፋይ ያደርጉታል፣ እንደ ትክክለኛ አካሄድ ያደርጉታል እና ራሳቸውን ደግሞ ላይ ያደርገው ምናምን በቃ አጽድቀው ምናምን በቃ እኛ እንደዚህ ምናምን በጌታ ምናምን እያሉ እና ይሄ ደግሞ በጣም ከመጥፎዎች መጥፎ ነው። በነገራችን ላይ ራስ የምታጠፉትን ጥፋት አምላክ እንደፈቀደ አደርጋችሁ ጀስቲፋይ ስታደርጉት የባሰ የጥፋትም ጥፋት ነው እና በጣም ያስጠላል ማለት ነው። እንዲህ አይነት ሰዎች የክፉዎች ክፉ ናቸው፣ መመለስም አይችሉም። ለምን አጥፍቻለሁ ብሎ ስለማያስቡ ንስሐም የለውም። እንደ ትክክለኛ ነገር ነው ራሳቸውን የሚያስቡትና ይሄ በጣም አስቸጋሪ ነው። እስቲ ይህን ደግሞ ተመልከቱ። ከመንግስት ጋር ኮኔክሽን እንዳላት የሚያሳይ ነው። ለምን እንዲህ አይነት ንግግር ስትናገር ማንም ዝም ብሎ አያያትም ነበረ ኮኔክሽኑ ባይኖራት ብዬ ነው ማስበው እኔ። እስቲ ተመልከቱት። ለማንኛውም በዛው ይሄ ሳይንሳዊ ህሳቤ ነው። አንድ ሰው እስከ 1 አመቱ ድረስ 86% ውሃ ነው። አንተ ውሃ ነህ ሰው ነህ? ውሃ የተቀላቀለበት ሰው አንተ ጁስ ውሃ ነህ ወይስ? አሁን ባሉ ግኝቶች ውሃ የሚነገረውን ነገር መስማት ይችላል፣ ሚሞሪ አለው የሚል አከራካሪ ጉዳይ አለ። ሰምታችሁ ሊሆን ይችላል። ዶክተር አብይ ሰምቷል። ዶክተር አብይ እኮ ውሃ ነው። አይ ዶክተር አብይ ውሃ ሆነ።